የሆኑ ክርስቲያኖች ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል አለ። እርሱም አሁን ነው፣ የሚሰሙት በሕይወት ይኖራሉ ይላል። በደንብ አስተውሉ። ትንሣኤ ልቡና የሚባል ትምህርት አለን። ትንሣኤ ልቡና በፊተኛው ትንሣኤ እድል ያለው በሁለተኛ ሞት አይጎዳም የሚል ቃል አለ ራእይ ላይ። እሱን ልንገራችሁ። ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል ካለ በኋላ እርሱም አሁን ነዋል። የሚሰሙት በሕይወት ይኖራለዋል። ጌታ ምን እያለ ነው? በዙሪያ የሚያዣብቡ ወይ ሆድ ሞልቶላቸው ወይ ተአምር ተደርጎላቸው ነገር ግን ቃሉ የሌላቸው ይሄ ዎኪንግ ዴድ የሚባል ፊልም አይታችሁ ከሆነ ተንቀሳቃሽ ሬሳዎች የሚባሉ አሉ። እንደዛ እንዳንሆን እግዚአብሔር ይጠብቀን፣ እውነት ለመናገር ማለት። እዚህ ጋር የተገለጡት ሙታን ነፍስ ከስጋ የተለያቸው አይደለም። እርሱን እንዴት እናውቃለን? ዝቅ ስትሉ ምን ይላል? በመቃብር ያሉት ይላል። ተመልከቱ። በመቃብር ያሉት የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል ካለ በኋላ በጎ ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ለፍርድ ትንሣኤ ይነሳሉና በዚህ አታድንቁ። የ38 ዓመት በሽተኛ በማንሳት አትደነቁ። ኦኬ። በሙታንና በሕያዋን ላይ የሚፈርድ የሞትን ኃይል አጥፍቶ የተነሳው ጌታ ኢየሱስ ክርስቶስ እርሱ ገና አለና በማለት የመጨረሻ ፍርድንም ሲፈርድ እንደ ስራችን እንደሆነ መጽሐፉ ይናገራል። ሮሜ 2ንም አንብቡት። መልካም ያደረገ የዘላለም ሕይወት እንደሚሰጥ፣ ክፉ ያደረገ ደግሞ መቅሰፍት እንደሚመጣበት ይናገራል ማለት ነው። ስለዚህ ከዘላለም ፍርድም አንጻር ስታዩ መልካም ስራ አለ። እንደው የተነሳውን ነገር ላንሳ። የተነሳውን ቅድም ወንድማችን ያነሳቸው አንዳንድ ነገሮች አሉ። ፊልጵስዩስ 1 ላይ የጀመረ እርሱ ከሆነ የጀመረ እርሱ ነው አይደለም የሚለው? እሺ የጀመረ እርሱ ይሁን የሚጨርሰውም እሱ ከሆነ ማለት ነው። በመጨረሻ ላይ መልካም አላደረጋችሁም ብሎ ለምን ይፈርድብናል እግዚአብሔር? ሮሜ ምዕራፍ 2 ከቁጥር 6 እስከ 10 እህታችን ማለት ነው የጀመረ በእኛ መልካሙን ነው ክፉ ማን ነው? መልካም የጀመረም የሚፈጽም እግዚአብሔር ከሆነ ማለት ነው። ኋላ ላይ መልካም ስላላደረጋችሁ ከእኔ ወግዱ ለምን ይላል እግዚአብሔር? እንደዛ የሚባል ነገር አለ እንደ የለም። ኦኬ። ቅድም በተስፋው መንፈስ ታተማችሁ የመንፈስ ቅዱስ ስጦታ የተቀበለ ምንም አይሆንም ይል ነበር። ግን ጳውሎስ ምን ይላል? በዚህ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር መንፈስ በእናንተ እንደሚያድር አታውቁምን ይላል። እናንተ የእግዚአብሔር ቤተ መቅደሶች ናቸው ይልና የእግዚአብሔር መንፈስ ቅዱስ በእናንተ እንዲያድር አታውቁምን ይልና ማንም ይሄንን ቤተ መቅደስ ቢያፈርስ እግዚአብሔር ደግሞ ያፈርሰዋል ይላል። እንዴ ቤተ መቅደስ እኮ ነን፣ ለምን ያፈርሰናል እግዚአብሔር? ተመልከቱ። በእግዚአብሔር ቤት ቅዱስ የሆነ ነገር እንጂ እርኩስ መፈጸም የለበትም። ዝሙት መፈጸም የለበትም። ቅድም የተዘረዘው የስጋ ስራ መኖር የለበትም። ማለዛ መንፈስ ቅዱስ ይወቅሰንና ካልሆነ መጨረሻ ላይ ምን ይላል? ያፈርሰናል ይለናል። በቃ መፍረስ አለ ማለት ነው። እግዚአብሔር የነጻ ፈቃድ አምላክ ነው። ድነናል ስንል ራሱ አንዱ የተመለሰልን ነጻ ፈቃዳችን ስለሆነ እሺ እምቢ ማለት እንድንችል ስለሆነ ማለት ነው። እና እሱ ከዛ ነው። መጽሐፍ ቅዱስ የሚቃረኑ የሚመስሉ አሉ። ለምሳሌ ፊልጵስዩስ 2:12 ላይ በመፍራትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ካለ በኋላ ተመልከቱ። አሁን እኛ እንደምንፈጽም ነው የሚመስለው እዚህ ጋር ማለት ነው። አንድ ቁጥር ደግሞ ዝቅ ስትሉ በጎ ማድረግንም ሆነ መስራት በእናንተ የሚያደርገው የእግዚአብሔር መንፈስ ነው ወይም እግዚአብሔር ነውና ይላል። መፈለግንም ማድረግንም በእናንተ የሚሰራ መንፈስ ቅዱስ ነውና ይለናል፣ ወይም እግዚአብሔር ነውና ይለናል። እዚህ ጋር እግዚአብሔር ብቻ ያለ ይመስላል። ቅድም እኛ ብቻ ያለ ይመስላል። እግዚአብሔር እኛን አልተወንም፣ እኛም ያለኛ ፍቃድ እግዚአብሔር ደግሞ አይደግፈንም። እኛና እግዚአብሔር ተባብረን የምንሰራ ስለሆነ ከየትም አምጥቼ አይደለም። አንብቡ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እናንተ የእግዚአብሔር እርሻዎች ናችሁ፣ ቃሉ የሚዘራብን ማለት ነው። እናንተ የእግዚአብሔር ሕንፃዎች ናችሁ፣ የእግዚአብሔር ማደሪያ እንደሆነን ማለት ነው። ተመልከቱ። የእግዚአብሔር እርሻዎች ናችሁ፣ የእግዚአብሔር ሕንፃዎች ናችሁ የእግዚአብሔር ሕንፃዎች ናችሁ ካለ በኋላ እኛ እና እግዚአብሔር ተባብረን የምንሰራንን ይላል። እኛና እግዚአብሔር ተባብረን የምንሰራነንና ምን ማለት ነው? እግዚአብሔር በጸጋው በቸርነቱ በአባታዊ ፍቅሩ እኛስ በተሰጠን ነጻ ፍቃድ። ስለዚህ የሰው ልጅ ነጻ ፍቃድ ከእግዚአብሔር ቸርነት ጋር የዘላለም ሕይወትን ያሰጣል ማለት ነው። እና እግዚአብሔር በጸጋው እንዳይለየን
እኛም ደግሞ ነጻ ፈቃዳችንን አርነታችንን ለስጋ ስራ አሳልፈን እንዳንሰጥ በቸርነቱ ይርዳን። ያሬድ አመሰግናለሁ። እሺ በጣም እናመሰግናለን። እግዚአብሔር ይስጥልን። በቃ እንግዲህ እንደሰማችሁ ኦርቶዶክሳዊ ትምህርት ይሄ ነው። በተቻለ መጠን በተለይ ፕሮቴስታንት ወንድሞቻችን አትሊስት ትምህርታችን የምታውቁ ጥሩ ነው። አንደኛ ከውሸትም ይጠብቃቸዋል፣ ከሀሜትም ይጠብቃቸዋል። የእኛ የመዳን ትምህርት ይሄ ነው። እንግዲህ ድነናል፣ እየዳን ነው፣ እንድናለን ስንል ይሄ ነው። እንግዲህ ሶስቱንም ነው ዲያቆን መኳንንትም መምህር ዘላለም ያብራሩት። ድነናል፣ እየዳን ነው፣ እንድናለን። እንግዲህ ተስፋችን እንድናለን ብሎ ስላልዳን አይደለም። ልክ ድነናል ብለን የጀመርን ሰዎች እንድናለን ስል መጨረሻው ምን እያልን ነው? ተስፋችን ይፈጸማል። የመዳናችን ራስ የሆኑን ኢየሱስ ክርስቶስን ማራናታ ና ጌታ ሆይ ና እያልሽ ቤተክርስቲያን ለተልኮ ትመጽናለች። ና ናፍቆታችን ክርስቶስ ስለሆነ፣ ምኞታችን ክርስቶስን ማየት ስለሆነ ከእርሱ ጋራ ከመላእክቱ ጋራ ሲመጣ እርሱ ከመላእክቱ ጋራ ሲመጣ በቀኙ እንዲያቆመን ስለ ምኞታችን ተስፋችን ይፈጸማል ማለት ነው። ተስፋ እስኪፈጸም ድረስ ያን ትጋት ፈጽሙ እንደ መጽሐፍ ቅዱሱ ተስፋ እስኪፈጸም ድረስ ያንን ትጋት ፈጽሙ ዳተኞች አትሁኑ ይላል መጽሐፍ ቅዱስ። ተስፋ እስኪፈጸም ያለው የትኛውን ነው? ኢየሱስ ክርስቶስ መጥቶ ሙታን ተነስተው ሙሽራውን ቤተክርስቲያን የምትቀበልበት ያንን የትንሣኤ ቀን ማለት ነው። እና ስለዚህ ያ ተስፋ እስኪፈጸም ድረስ ዳተኞች እንዳትሆኑ፣ ሰነፎች እንዳትሆኑ ትጋትን አብርቱ፣ ስሩ፣ ፈጽሙ ይላል። ስለዚህ እንድናለን ስንል ይህ እንደሆነ እንዳትረሱት። ድነናል፣ ቅድም ተገምቷል። እየዳን ነው ስል ደግሞ ክርስቶስን መምሰል ይባላል። ኦኬ ቴዎሲስ ምን ነው ማለት ነው? ክርስቶስን መምሰል፣ እለት እለት ክርስቶስን በመምሰል ማደግ፣ እለት እለት ምክንያቱም ክርስቶስ በመምሰል ውስጥ መዳን ያለው እለት እለት መዳን። ስለዚህ እለት እለት ነገረ ድነት ነው ማለት ነው። አንድ ሰው ንስሐ ሲገባ እየዳነ ነው። እለት እለት ነገረ ድነቱን እየፈጸመ ነው ማለት ነው። ከወንድሙ ጋር ተጣልቶ ወንድሙን ሄደው ወንድሜ ይቅር በለኝ። ምክንያቱም መጽሐፍ ቅዱስ ሚላል ወንድሜን ስንት ጊዜ ይቅር ልበለው ቢል ጌታም ብሎን የመለሰለት ፍጹም ይቅርታ እንዲያደርግ 7 ጊዜ 7 ቁጥሩ ማለቱ አይደለም። ፍጹም ይቅርታ አድርጉ። መቼ? እለት እለት። አይ ትናንት ይቅርታ አድርግ ያለውና ዛሬ አላደርግም ብንል እኛ በደለኛ ነን፣ አመፀኞች ነን። እግዚአብሔር ይቅር እንዳላችሁ ነው የሚለው መጽሐፍ ቅዱስ። እግዚአብሔር ይቅር እንዳላችሁ እናንተም ደግሞ እርስ በርስ ይቅር ተባባሉ። እግዚአብሔር መቼ ነው ይቅር ያለን? አንዴ እለት እለት ነው ይቅር የሚለን። እለት እለት በድካማችን የሚራራልን አባት ስለሆነ እሱ እለት እለት ይቅር ብሎን እኛ ደግሞ እለት እለት ወንድሞቻችን ይቅርታ ማንጠይቅ ከሆነ ምን ዋጋ አለው? ስለዚህ ያ እለት እለት በይቅርታ፣ እለት እለት በንስሐ፣ እለት እለት በጾም፣ እለት እለት በመንፈሳዊ ነገር ይሄ እየዳንን ነው። አልዳንም እያን አይደለም። ድነናል ግን እየዳንን ነው። ምክንያቱም የዳነ ሰው ነው ክርስቶስን መምሰል የሚጠበቅበት። ያልዳነ ሰው ክርስቶስን መምሰል አይባልም። የዳነው ግን ምን ይጠበቅበታል? ክርስቶስን መምሰል፣ እምነትን ከስራ ጋር አዋህዶ። ስራማ እኮ በዓለማችን ላይ ብዙ መልካም ስራ የሚሰሩ ሰዎች አሉ። በክርስቶስ ሆነው ግን ስለማይሰሩት ዋጋ የለውም። ብዙ ደጋግ ኤንጂኦዎች እኮ አሉ። ግብረ ሰዶማያን የሆኑ በጣም ደጋግ ስራ የሚሰሩ አሉ፣ ግን ምንም አይጠቅማቸውም። ለምን? በክርስቶስ ላይ ሆነው አይደለም። የእነሱ የሞተ ነው፣ ምንም አይሰራላቸውም የእነሱ ስራ። ምክንያቱም እምነት የለውም። እምነት ያለ ስራ የሞተ ነው፣ ስራም ያለ እምነት የሞተ ነው። በቃ አለቀ። ሰው ምንም መልካም ስራ ቢኖረው በክርስቶስ ላይ ካልሆነ ዋጋ የለውም። ሰው ደግሞ በክርስቶስ ላይ ነኝ ብሎ ደግሞ በስራ በፍሬ ባይገለጥ እምነቱ ብቻውን አያድነውም። መጽሐፍ ቅዱስ እንደሚናገረው ያዕቆብ መልእክት ላይ እንደተቀመጠው እምነቱ ብቻ ያድነዋልን ነው የሚለው። አያድነው። ምክንያቱም እምነት ያለ ስራ የሞተ ስለሆነች የአጋንንት እምነት ይባላል። እንደዚህ አይነት እምነት ስለዚህ የሞተ እምነት ይባላል። ይህ እምነት ብቻ የሚለው ትምህርት አጋንንታዊ ነው ምነው፣ ለዛ ነው። ሰይጣናዊ ነው ምነው፣ ለዛ ነው። እምነት ብቻ የሚባል ትምህርት የለም። ደግሞ ዋን ሴቭድ ኦልዌይስ ሴቭድ፣ አንድ የዳነ ሰው መዳን አያወጣውም። ይሄም አጋንንታዊ ትምህርት ነው፣ ትክክል ያልሆነ ትምህርት ነው ያለው። እንግዲህ በትምህርት ቅዱስ የእግዚአብሔር መንፈስ አለ፣ ደግሞ እርኩስ መንፈስ አለ። ከእግዚአብሔር መንፈስ የሆኑ ትምህርቶች ከመንፈስ ቅዱስ የሆኑ ናቸው፣ ቅዱስ ትምህርት ይባላሉ። መጽሐፉም ቅዱስ ይባላል። ከዛ ውጭ ያሉት ግን እርኩስ ናቸው፣ ወይም
ትምህርቶቻቸው ሰይጣናዊ ናቸው፣ ክፉ ናቸው፣ ከእግዚአብሔር መንግስት የሚያስወጡ ናቸው። ስለዚህ በደንብ አድርጎ ግልጽ አድርጎ መስመሩን ማስመር ያስፈልጋል። ድነሃል፣ መዳን አታጣውም። በኃጢአት ብትወርቅ መዳን አታጣውም። በኃጢአት ብትመላለስ መዳን አታጣውም ይባል። እንደዚህ አይነት ትምህርት የለም። የሐዋርያት ትምህርትም አይደለም፣ የጌታ ትምህርትም አይደለም። ይልቁንም የክርስቶስ ትምህርትም የጌታ ትምህርትም ምንድን ነው? የጌታ ትምህርትም የሐዋርያት ትምህርት ምንድን ነው? እስከ መጨረሻው ጽኑ አለ ጌታ። ሐዋርያትም እስከ መጨረሻው ድረስ ጸንተው በተደላደለ በተመቻቸ ሳይሆን በመከራ ውስጥ ሁሉ ክርስቶስን ሰብከውን ያለፉት። አይ በቃ አሁን ልካድና በኋላ ዋናው በልቤ ካልካልኩት በአፌ ብክደውም የለም። እንደዛ ነው ነገር የለም። ስለ ስሜ መከራ መቀበል አለባችሁ ተብለናል። አለቀ። እምነት መከራ የምንቀበልባት ናት እንጂ መከራ የምንሸሽባት አይደለችም። እምነት የምትገለጥ ናት። በፍሬ በመንፈሳዊ ፍሬ በህይወት የምትገለጥ ናት እንጂ መሸለያ መፎከሪያ አይደለችም። ኢየሱስ ያድናል ማለትና በክርስቶስ መሆን የተለያየ ነው። ኢየሱስ ያድናል እያሉ በየመንገዱ መሸለል መፎከር ይቻላል። እውነት ግን አንተ ራሱ ኢየሱስ አድኖሃል ወይ ነው? አንተ ራስህ በክርስቶስ አዳኝነት ተጠቅመሃል ወይ ነው? አንተ ራስህ የክርስቶስን ክቡር ስጋ ክቡር ደም በልተህ ጠጥተሃል ወይ ነው? አንተ ራስህ ጥምቀት ክርስቶስን የሚለብስበት ነው ብለህ ታምናለህ ወይ ነው? ይህን ሁሉ በካርክበት ሁኔታ ብለህ ኢየሱስ ጌታ ነው ብትል ያው የሚከተል ይከተላል። ያነበበና ያጠና ያነበበና የተማረ ሰው ግን ትምህርቱን የገለጠ ሰው ግን ምን ማለትክ ነው? አንተ ራስህ ድነሃል ብሎ ይጠይቃል። አንተ ራስህ እውነት ኢየሱስ ክርስቶስ ታውቀዋለህ? እንዴት ነው የምታውቀው? ክርስቶስ እንዴት ነው አንተ ራስህ ዳንኩ የምትለው? ጥምቀትን ንቀህ ውሃ መንቦራጨቅ ነው ብለህ ኤችቱኦ ነው ምናምን ብለህ በጥምቀት በውሃ ምንም ነገር የለም ብለህ ክደህ ለዛም የሰው ያልሆነውን የእግዚአብሔርን የሆነውን ስጦታ ስራ ከእግዚአብሔር የሆነውን ስራ የእግዚአብሔር ስጦታ የሆነውን ጥምቀትን የሰው ስራ እኮ አይደለም። ቁርባን የሰው ስራ አይደለም፣ ራሱ ጌታ ነው የሰጠን። እነዚህን ሁሉ አንዴ ሲምቦል ነው ስትል፣ አንዴ ምልክት ነው ስትል፣ አንዴ ምንድን ነው ስትል፣ አንዴ ብዙ ነገር ስትናገር ይህን ሁሉ ወጥተህ ኢየሱስ ጌታ ነው ብትል ምንድን ነው ትርፍህ? ምንም ትርፍ የለም። አላቅህም ከሚባሉት ወገን እንዳትሆን እንዲሁም ንስሐ መግባት ነው ያለብህ። ዞር በል። በስም እኮ ሰብኬ ነበር፣ በስም እኮ አጋንንት አውጥቼ ነበር፣ በስም እኮ እንዲያደርጌ ነበር ብትል ዞር በል ከሚባሉት እንዳትሆን በመጀመሪያ ነገረ ድነት እንዴት ነው የሚለውን ነገር በደንብ አይ ቲንክ ዛሬ አየን ይመስለኛል። መምህር ዘላለም ክርስቲያኖች እምታች ያላችሁ እንግዲህ በደንብ አይታችኋል። የነገረ ድነት ትምህርት ኦርቶዶክሳዊ ትምህርት የአባቶች ትምህርት ወደኋላ ሄደን ከዛሬ 1000 ምናምን በፊት ብንመዝነው ብንፈትነው ኦርቶዶክሳዊ ትምህርት ነው የምታገኙት። የሉተር ትምህርት አይገኝም። ይሄ ብቻ ኢቭን አሁን እንኳን በዚህ ሳምንት ውስጥ ሉተሪያንና ጴንጤኮስታሎች እንዴት ሊባሉ እንደደረሱ እያያችሁ ነው። እንዴት ሊባሉ በቃ አፋቅራ የያዛቻቸው ኦርቶዶክስ ነበረች። አፋቅራ የያዛቸው ገድለ ተክለ ሃይማኖት ታምረ ማርያም ነበር። እሱን አቁመው መጽሐፍ ቅዱስ ማውራት ሲጀምሩ አይታቸዋል። እንዴት አንዱን እንዴት ከአንተ ጋር ብረት አላረግም ሲል አያችሁ። ትምህርት ይባላል በቃ ትምህርት እና ይሄ የነገረ ድነት ትምህርት በፕሮቴስታንቱ ብዙ የተቸገሩበት እርስ በርስም በጣም ብዙ ችግር ውስጥ የገቡበት ነገር ነው። በተለይ ቁርባንና የጥምቀት ነገር እና በዚሁ አጋጣሚ እኔ ሉተሪያን በጣም ላደንቅ እወዳለሁ። በቃ አቋማቸውን ገልጠው ከዚህ በኋላ ስታወሩ ሉተሪያንን ሉተሪያን እያላችሁ ጴንጤኮስታልን ጴንጤኮስታል እያላችሁ እስካሁን ድረስ እየደበላለቅን ነበር የምናወራው። ከዚህ በኋላ ግን በዚህ መልኩ አንቀጥልም ብለዋል። እውነታቸውን ነው። እኛም እየደበላለቅን አንድ ነን እያሉ ሲዋሹ ስለነበረ ጴንጤኮስታሎችን በሉተሪያን ሉተሪያኖችን በጴንጤኮስታል እያደረግን ስናወራ ነበር። አሁን ግን መስመሩ በደንብ ተበጅቷል። ስለዚህ ጴንጤኮስታሎችን በተለይ ከእናንተ ጋራ በልሳን ዙሪያ፣ በጥምቀት ዙሪያ፣ በቁርባን ዙሪያ፣ በነገረ ስላሴ ትምህርት ዙሪያ ሁሉ ከእናንተ ጋራ ነው የምናወራው። ከሉተሪያን ጋር ደግሞ ስለ ሐዋርያ ቅብብሎች፣ ስለ ካህናት ትክክለኛ የክርስቶስ ቤተክርስቲያኒቷ ናት። አትሊስት የሆነ መንገድ ድረስ የሚቀበሉ ስለሆነ ማለት ነው። ግን የሆነ መንገድ መቀበል ለዘላለም ያበቃል አያበቃም? ሙሉ መቀበል ነው እና እንዲህ እያደረግን እንግዲህ እንደየክፍላችሁ እናወራለን ማለት ነው። መምህር እናመሰግናለን። እንዴት ነው ትርሶ ስራ እንዴት ነው?
አይራይ ስራ መልካም ነው ያሬድ። እንዴ አልተኙም ወይስ ስራ ሆኖ ነው? አይ ያው ስራ የለኝም፣ ማታ ማታ የለኝም። አንዳንድ ጊዜ ማየት ስላለብኝ እዛ ነው። አይ በጣም ጥሩ። ሰላም ለሁሉ የሚል ሰው ገብቷል። እስቲ የመጨረሻ እሱ እንቀበልና እኔም መውጣት ስላለብኝ ሰላም ለሁሉ ማን እንበል? ዲያቆን ተናስልን እንደምናመሻችሁ እንደምናመሻችሁ ሰላም እግዚአብሔር ይብዛላችሁ። እኔ አንድ ጥያቄ ነው ያለኝ። ከየት ቤተ እምነት ነው? ይቅርታ ኦርቶዶክስ ነኝ። እሺ። በዚህ በመዳን ዙሪያ ላይ እሺ፣ ለምሳሌ ጻድቃንን በግራው መጣንን በጎችን በቀኙ ፍየሎችን በግራው ሲል በግራው በኩል ያሉት ያመኑ ናቸው ያላመኑ ናቸው? ከዚህ በፊት አንድ አኬ የሆኑ ሌላ ሰው ሲያስተምር ሁለቱም ያመኑ ናቸው፣ እነዛ ግን ስራ ያልሰሩ ናቸው የሚል ስለሰማሁ ትንሽ ኮንፊውዝ ዶኛ ነው። ቀላል ነው። ያመኑ ናቸው። ያመኑ ሆነው በጎች፣ ምክንያቱም ከመነሻውም ጀምሮ ተርቤ አላበላችሁኝም፣ ተጠምቼ አልጠጣችሁኝ የሚለው ይሄ የመልካም ፍሬ የጽድቅ ፍሬ የሚባሉት የሚጠየቁት ያመኑ ናቸው አይደለ? ያላመነ ሰው እኮ አይጠየቅም። ያላመነ ሰው ክርስቶስን ታሞ ጠይቀዋል፣ ተርቦ አብልተዋል ተብሎ ይጠይቃል? አይጠይቅም። ምክንያቱም ከመነሻውም አላመነም። ከመነሻውም በክርስቶስ አላመነም፣ በክርስቶስም አይደለም። ስለዚህ ያላመኑ ሰዎች ኦልሬዲ በምድር ላይ እንኳን እያሉ በፍርድ ውስጥ ናቸው ያሉት። ምክንያቱም በክርስቶስ